የኮንዶሚኒየም ቤት ቆጣቢዎች እጣ ፈንታን በተመለከተ ቆጣቢዎች ምላሽ እንዲሰጣቸው ጥያቄ አቅርበዋል። መንግስት በበኩሉ በአጭር ጊዜ ውስጥ ቤቶችን ለቆጣቢዎች ለማስተላለፍ ዝግጅት መጠናቀቁን አስታውቋል። በሌላ በኩል ደግሞ በኢትዮጵያ ሊያስቆያቸው የሚያስችል ሰነድ ሳይዙ የተገኙ ከ6000 በላይ የውጭ ሀገር ዜጎች ተጠያቂ መደረጋቸውን መንግስት አስታውቋል። የኢሚግሬሽን ቀጠሮ እናስይዛለን የሚሉ ድርጅቶች ከአገልግሎቱ እውቅና ውጭ መሆናቸውም ተገልጿል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የኮንዶሚኒየም ቤት ቆጣቢዎች እጣ ፈንታን በተመለከተ ቆጣቢዎች ምላሽ እንዲሰጣቸው ጥያቄ አቅርበዋል። በኢትዮጵያ የነዋሪዎችን የቤት ተደራሽነት ለማሟላት ከ1997 ዓ.ም ጀምሮ የጋራ ህንፃ ቤት ባለቤትነት መሰረት አዋጅ ተደንግጎ በተጀመረው የኮንዶሚኒየም ቤት ቁጠባ ፕሮግራም በመቶ ሺዎች የሚቆጠሩ ሰዎች ተመዝግበው የቤት ቁጠባ እንደጀመሩ ዛሬም ድረስ እየቆጠቡ እንዳሉና እጣ ደርሷቸው የቤት ባለቤት የሆኑ እንዳሉም ይታወቃል። በ1997 ዓ.ም እና 2005 ዓ.ም የኮንዶሚኒየም ቤት ለማግኘት ለዓመታት መስፈርቱን አሟልተው ምዝገባቸውን አጠናቀው ሲቆጥቡ የነበሩ ቆጣቢዎች ቤት የማግኘታቸው ነገር የውሃ ሽታ እንደሆነባቸው ሲገልጹ ይስተዋላል። በ1997 ዓ.ም የ20/80 የኮንዶሚኒየም ባለ አንድ መኝታ ቤት ቁጠባ ተመዝጋቢ ሲሆኑ ለ21 ዓመታት ያህል ያለማቋረጥ እንደቆጠቡ ነገር ግን አሁንም የቤት ዕጣ እንዳልደረሳቸው አንድ ተመዝጋቢ ነግረውናል። አክለውም በቤት ኪራይ ለዓመታት ተንከራትቻለሁ፣ ቤት በማግኘት ተስፋ ያለመሰልቸት ብቆጥብም ከኔ በኋላ የተመዘገቡ ሲደርሳቸው ታዝቤያለሁ። አሁንም ቢሆን ከየትም አምጥቼ በቆጠብኩት ገንዘብ መንግስት ቤቴን እንዲያስረክበኝ ስል እጠይቃለሁ ሲሉ ተናግረዋል። ስሟ እንዳይጠቀስ የጠየቀች ተመዝጋቢ የ2005 የ40/60 ኮንዶሚኒየም ቤት ቆጣቢ ስትሆን ለ13 ዓመታት ያህል ቆጠባ እጣው እንዳልደረሳት ተናግራለች። የሶስት ልጆች እናት የሆነችው እቺ ሴት የቤት እጣው ደርሶኝ ቢሆን ኖሮ ለቤት ኪራይ የማወጣውን ወጪ ልጆቼን ጥሩ ቦታ አስተምርበት ነበር ስትልም ምሬቷን ገልጻለች። ይህን ጉዳይ በተመለከተ በ2005 የ20/80 እና የ40/60 የኮንዶሚኒየም ተመዝጋቢዎች ኮሚቴ የሆነችው ወይዘሮ ሄለን ኤፍሬም እንደገለጸችው በምሰራበት ኮሚቴ ውስጥ በማህበራዊ ድረገጽ የተመዘገቡ ከ4000 በላይ ቤት ተመዝጋቢዎች አሉ። በተደጋጋሚ ጥያቄያቸውን ይዘው የከተማ አስተዳደር የቤቶች ልማት ቢሮና የቤቶች ልማት ኮርፖሬሽን መመላለሳቸውን ገልጻለች። ነገር ግን ሳትሰለቹ ቆጥቡ ከሚል ተስፋ የተለየ በተጨባጭ የሰጧቸው መፍትሄ እንደሌለ ነው የተናገረችው። መንግስት የኮንዶሚኒየም ቤቶችን ለልማት ተነሺዎች እየሰጠ ለዓመታት የቆጠብነውን ነዋሪዎች የማይሰጥበትን ምክንያት ይገለጽልን ስትልም ጠይቃለች። የሚመለከታቸው አካላት ጋር ሲሄዱም ሌሎች የቤት አማራጮች አሉን፣ ብራችሁን ከፍ አድርጋችሁ ቆጥቡ እንደሚባሉ ጭምር ገልጻለች። ቀድሞውንም ቢሆን የኮንዶሚኒየም ቤት ቁጠባ ፕሮግራም የመጣበት ዓላማ ዝቅተኛ ኢኮኖሚ ላይ የሚገኘውን ነዋሪዎች ለማገዝ በመሆኑ ጥያቄያቸው ምላሽ እስኪያገኝ ድረስ ድምጻቸውን እንደሚያሰሙ አክላለች። ወይዘሮ ሄለን ከዕጣ አወጣጥ ስርዓቱም ጋር በተያያዘም ፍትሐዊነቱ ላይ ጥርጣሬ እንዳላትም አስታውቃለች። ይህንን ጉዳይ በተመለከተ በኢትዮጵያ ቤቶች ኮርፖሬሽን የኮርፖሬት ሰርቪስ ዘርፍ ምክትል ዋና ዳይሬክተር አቶ ስለሺ አጥናፌ እንዳብራሩት ከ1997 ዓ.ም ጀምሮ ኮንዶሚኒየም ቤት ለማግኘት የቆጠቡ ተመዝጋቢዎች የ20/80 500,000 የ40/60 ተመዝጋቢዎች 90,000 በድምሩ 600,000 ተመዝጋቢዎች ሲሆኑ ከዚህም ውስጥ ለ370,000 ተመዝጋቢዎች ቤት እንዳስረከቡ ተናግረዋል። ቀሪዎቹ ተመዝጋቢዎችና ቆጣቢዎች ቤት ያላስረከቡበትን ምክንያት አስመልክቶ ለቀረበላቸው ጥያቄ ኮንዶሚኒየም ቤቶችን በጊዜው ያላስረከቡት አጋጥሟቸው በነበረ የብድር ጫና እንደሆነና ባለፉት 5 ዓመታት መስሪያ ቤታቸው 40 ቢሊዮን ብር የሚጠጋ ገንዘብ ዕዳ እንደከፈለ ገልጸዋል። ቀሪ 30 ቢሊዮን ብር ብድር እንደሚቀር መንግስት ከ2011 እስከ 2018 ዓ.ም ለቤት ልማት ኮርፖሬሽን 50 ቢሊዮን ብር የሚጠጋ ገንዘብ እንደደጎመ ባለፉት 5 ዓመታትም 139,000 የሚሆኑ ያልተጠናቀቁ ቤቶችን አጠናቀው እንዳስረከቡ አክለዋል። አሁን ላይ ቤቶቹን አጠናቆ ለማስረከብ አበዳሪ ተቋማትን እየጠበቁ እንዳሉና ብድሩ በተገኘ በአጭር ጊዜ ውስጥ ቤቶቹን እንደሚያስረክቡ መንግስት የቤት ተደራሽነትን ለማስፋት በትኩረት እየሰራ እንደሚገኝም አስታውቀዋል። የከተማና መሰረተ ልማት ሚኒስቴር በክረምት በጎ ፈቃድ አገልግሎት መርሃ ግብር ያስገነባቸውን ቤቶች በሚያስመርቅበት ወቅት ሚኒስትሯ ወይዘሮ ጫልቱ ሳኒ በኢትዮጵያ ሲተገበር የነበረው የጋራ መኖሪያ ቤቶች መርሃ ግብር ከታለመለት ዓላማ አንጻር ስህተት እንደነበር ማንሳታቸው ይታወሳል። ከዚህ ቀደም የቤት ፖሊሲ እንደ ሀገር አለመኖሩን አስታውሰው በመንግስት በከተሞች ሲሰራ የነበረው የጋራ መኖሪያ ቤት መንግስት በስፋት የተሳተፈበት መሆኑና የፕሮጀክት አፈጻጸሙ መዘግየትን ጨምሮ ትክክል ያልሆኑ አሰራሮች እንደነበሩበት ገልጸዋል። በሌላ በኩል ደግሞ በኢትዮጵያ ሊያስቆያቸው የሚያስችል
ሰነድ ሳይዙ የተገኙ ከ6000 በላይ የውጭ ሀገር ዜጎች ተጠያቂ መደረጋቸውን መንግስት አስታወቀ። የኢሚግሬሽን ቀጠሮ እናስይዛለን የሚሉ ድርጅቶች ከአገልግሎቱ እውቅና ውጭ መሆናቸውም ተገልጿል። በተሳሳተ ሰነድ ኢትዮጵያ የገቡ ወይም በህጋዊ መንገድ ኢትዮጵያ ገብተው በየጊዜው ማሟላትና ማሳደስ የነበረባቸውን ሰነድ ሳያሟሉ በህገወጥ መንገድ ውስጥ የቆዩ 6395 የውጭ ሀገር ዜጎችን ተጠያቂ ሆነው ቅጣት እንደተላለፈባቸው ተገለጸ። የኢሚግሬሽንና ዜግነት አገልግሎት የኮሚኒኬሽን ዳይሬክተር አቶ አምቦ መቃሳ እንደገለጹት ኢትዮጵያውያንንም ሆነ የውጭ ሀገር ዜጎችን ተጠያቂ የምናደርገው የኢሚግሬሽን ህግ ጥሰው ሲገኙ ነው። ኢትዮጵያ ውስጥ ሊያቆያቸው የሚገባውን ሰነድ ሳያሟሉ ወይም ወደ ሀገር ውስጥ ሊያስገባቸው የሚችለውን ሰነድ ሳይዙ የተገኙ የውጭ ሀገር ዜጎች ተጠያቂ ተደርገዋል ብለዋል። የኢሚግሬሽን መስፈርት ሳያሟሉ ኢትዮጵያ ሊገቡ የሞከሩ 10243 የውጭ ዜጎችም ወደ ሀገራቸው እንዲመለሱ መደረጋቸውን አክለዋል። ለተለያየ ዓላማ ወደ ሀገር ውስጥ በህጋዊ መንገድ የገቡ ግለሰቦችና ድርጅቶች የመኖሪያ ወይም የንግድ ፍቃዳቸውን ማሳደስ ወይም ማቋረጥ ሲኖርባቸው ይህንን ባላደረጉት ላይ ህጋዊ እርምጃ መወሰዱንም ተናግረዋል። አንድ የውጭ ሀገር ዜጋ ወደ ኢትዮጵያ ሲገባና ሲቆይ መፈጸም ያለበት ክፍያና ማሟላት የሚገባቸው መረጃዎች አሉ። ይህ በህግ የተደነገገ ውሳኔ ነው ያሉት ዳይሬክተሩ በዚህ መሰረት ለሚቆዩበት ጊዜ ቀነ ገደብ ተቀምጦላቸው በጊዜው የሚፈለግባቸውን ሳይከፍሉ ሲቀሩ ቅጣት እንደሚጣልባቸው ከገንዘብ ቅጣት ባለፈም ባለፉት 6 ወራት አብዛኛዎቹ ወደ ሀገራቸው እንዲመለሱ መደረጋቸውን ገልጸዋል። የኢሚግሬሽንና ዜግነት አገልግሎት የኢሚግሬሽን ህግ ጥሰው በተለያዩ ወንጀሎች ተሰማርተው የተገኙ 3126 ኢትዮጵያውያን ላይም ክስ ተመስርቶባቸው የተወሰኑት ቅጣት እንደተወሰነባቸውና የተወሰኑት ደግሞ ተጠያቂ መደረጋቸውን የፍርድ ሂደታቸውን እየተከታተሉ መሆናቸውን ዳይሬክተሩ ገልጸዋል። ባለፉት 6 ወራት 6395 የውጭ ዜጎችና 3126 ኢትዮጵያውያን ላይ ህጋዊ እርምጃ መወሰዱን፣ እርምጃ የተወሰደባቸው ኢትዮጵያውያን በህገወጥ መንገድ በደላላ ስራ የተሰማሩ መሆናቸውን ከኢሚግሬሽንና ዜግነት አገልግሎት ጋር በጋራ እንደሚሰሩ በማስመሰል ማህበረሰቡን ሲያጭበረብሩ የተገኙ ከውጭ ዜጎች ጋር ተመሳጥረው የሀገርን ጥቅም በሚጎዳ ስራ ላይ የተሰማሩ ግለሰቦች መሆናቸውን የአገልግሎቱ የኮሚኒኬሽን ዳይሬክተር አቶ አምቦ መቃሳ ተናግረው አገልግሎቱ ለየትኛውም ግለሰብም ሆነ ድርጅት የሰጠው የስራ ውክልና እንደሌለ ገልጸዋል። በየሶሻል ሚዲያው የኢሚግሬሽን ቀጠሮ እናስይዛለን እያሉ ህብረተሰቡን ሲያታልሉና ከአቅም በላይ ገንዘብ ሲያስከፍሉ የሚውሉ ድርጅቶች ከአገልግሎቱ እውቅና ውጭ ናቸው ያሉት አቶ አምቦ በእነዚህ ሰዎች ላይ ህጋዊ እርምጃ መውሰድ ከተጀመረ መቆየቱንና እንዲህ አይነት ድርጊት ሲፈጽሙ የተገኙ 11 ድርጅቶች መዘጋታቸውን ተናግረዋል። የህግ ተጠያቂነትን በሚመለከት ሲያብራሩ ህገወጥ ስራ ሲያከናውኑ የነበሩ ሰዎች ክስ ተመስርቶባቸው በፍርድ ቤት ተጠያቂ መደረጋቸውን ጉዳያቸውን በፍርድ ሂደት ላይ መሆኑን አስረድተዋል። ሀገሪቱ በሌሎች ሀገሮች ተግባራዊ እንደተደረገው የኢሚግሬሽን ፍርድ ቤትና አቃቤ ህግ እንደሌላት ጠቅሰው ይህ የህግ ክፍተት መፍትሄ ቢያገኝ ወንጀሎችን ለመከላከል ይረዳ ነበር ብለዋል። ነገር ግን ተቋሙ አሁን ባሉት ህጎች መሰረት ተጠያቂ የማድረግ ስራውን እንደሚቀጥል አብራርተዋል።